አፋያን አንቀርጥዬ ብሏል እንዲያርገ ስበሳችን ወፍጮ ወረድ ውረድ እንዴ አይበላም የሰው ቤት እንጀራ ያ ጭቦት እንለዋለን እንደዚህ ዙሪያውን ያበጀን ዝም ብለን እዛ እንግዲህ ማለት የሆነ ትንሽ ጭቦት ታበጃለህ እዚሁ ግርግዳው ላይ እዚሁ ለለጥ የኛው ደረሰ ይሁን ለኛ ማገዶ ጁ አርጎ ነው ከሰሉ ያዛነን እንዲጃችን አያይዘን ይሁን ለኛው ደረሰ ማለት ነው ነይ እስኪታጡ ሳይ በርበሬት ልጅ አንተ ምን ነው ምን ነው ከተባሉት እሺ አራ እየተጣን ነው ማለት ሰላም ተመልካቾቻችን ከመየጓዳ ፕሮግራማችን ተጀምሯል ያዛ ጊዜ ዛሬ ሁለተኛ ሳምንት መሰናዷችን ይሄዳል ይህ በደሴ ዙሪያ የምናዘጋጀው ሁለተኛ ከመየጓዳ መሰናዷችን ነው በቀጣይ ደግሞ በቃሉና ተውለደሪ ወረዳዎች ማዘጋጀታችንን እንቀጥላለን 8 ፕሮግራም ወደናንተ እንዳደረሰን በአጠቃላይ ቪዲዮቹ በተለቀቁ በአንድ ሳምንት ውስጥ ባገኙት እይታ ከፍተኛ መጠን ያገኘውን ቪዲዮ የቀረበችውን እናት በድጋሚ ሄደን ቪዲዮ ሰርተን ሽልማት የምናበረክት ይሆናል ስለዚህ ዛሬ ደግሞ እዚሁ በደሴ ዙሪያ ወረዳ የአባሶ ቀበሌ ወደ አንድ መንደር ጎራ ብለን አንድ ገጠረኛ ምግብም አብረን ያዘጋጀን ከአንድ እናት ጋር ቆይታ እናደርጋለን ውሏን እናሳያችኋለን ስለዚህ እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እንጠይቃለን በዚህ አጋጣሚ የዩቲዩብ ትንተና እንደሚያሳየን ከተመልካቾቻችን መሃል 45% ወይም ደግሞ ግማሽ ያህል የሆናችሁት ፕሮግራሞቻችንን የምትከታተሉት በቴሌቪዥን ነው ይህ ያለው ችግር ምንድነው ቪዲዮዎቻችንን ላይክ አታደርጉም ማለት ነው ምናልባት በቴሌቪዥን ያያችሁ ከሆነ በስልካችሁ ደግሞ ላይክ ያደረጋችሁ ቪዲዮዎቻችንን ብታዩ ለብዙ ሰው ይደርሳል ሆኖም ግን 45% ተመልካች ወይም 45% ተመልካች በቲቪ ያየ ላይክ የማያደርገን ከሆነ ቪዲዮዎቻችን ለብዙ ሰው አይደርሱም ማለት ነው ስለዚህ ላይክ አድርጋችሁ ቪዲዮቹን እንድታዩ በአክብሮት እንጠይቃለን አሁን ጉዟችንን እንቀጥላለን እዛ እንደደረስን ደግሞ ያለውን ድባብ እናሳያችኋለን አብራችሁን ቆዩ ተመልካቾቻችን የፕሮግራማችን አጋር በደሴና አካባቢው ያፈር ምርመራ የህንጻ ዲዛይን እንዲሁም የግንባታ ቁጥጥርና የማማከር አገልግሎት የሚሰጠው ነማል ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ነው ነማል ኢንጂነሪንግ ከዚህ ባሻገር የአረብ ሀገራትን ጨምሮ በውጭ ሀገራት የሚገኙ ወገኖችን በማሳተፍ በሪል ስቴቱ ዘርፍ በደሴና አካባቢው በተለያዩ ቦታዎች ላይ የንግድና የመኖሪያ አፓርታማዎችን በመገንባት ላይ የሚገኝ ድርጅት ነው ከነማል ኢንጂነሪንግ ጋር አብራችሁ መስራት የምትፈልጉ በ0910 31 46 21 መደወል ትችላላችሁ ነማል ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር የፕሮግራማችን አጋር ስለሆነ ከልብ እናመሰግናለን ታዲያሱ እንዴት አደር ሰላም አደራችሁ አልሐምዱሊላህ አለን አልሐምዱሊላህ ማናችሁ አልሐምዱሊላህ የማን ባላለው አብራችሁ ሰላም አልሐምዱሊላህ አለን ንግባ ወደዛ እሺ ገራችሁ እንግዲህ አውሩ ናይ ያማጭማጭ እና እኔ ወዳውን ተላኝ አብሽር ማዘሪ ያው እንግዲህ ቅድሚያ ወፍጮ ነው አይደል ወፍጮ አልቀረም የድሮ ወፍጮ አልቀረም አሁን ይሄንን ለቅም ያለሁኝ አሁን ይሄንን ከክቼ ሸካሽቼ አብስዬ ወጤን ሰራለሁ ማለት ነው አዎ የመቼ ነበር ወፍጮ የተሰራ ያሉት ድሮ ወፍጮ ነበር በመሃል ደግሞ ያው ወፍጮ ነበር በመሃል ቀርቶ ነበር አሁን ጁንታ መታ ደግሞ ወፍጮን ዘጋችብኝ
ያኔ ወፍጮ ቤት ሁሉ ቆመ በጦርነቱ ጊዜ ማለት ነው አሁን ደግሞ ይዘንብና እነዚህ ወፍጮ አላቸው ያከረቱ 3 ቀን 4 ቀን ያደርን ሆነ ጊዜ ምን ይሄን ሁላ መሰራት እንፈይ ኑረን የልጅ ያዘርናልና ወፍጮአቸውን ተከላቸው ወፍጮአችንን ተከል በጣም ይገርማል ተከል ከዛም ወዲህ ለክክ ይሆነናል ለ30 ለእንትን ይሆነናል ብለን ለሹር ይሆነናል ብለን አዘጋጃችን አሁን ያረጋና ነው እንደምታየው ታሪጌ ሰራቱዬ አነፋፍስና ሰራና ወዴን ሰራለሁ ልክ ነው እንዴ አርገን ስበሳችን ወፍጮ ወረድ እንዴ አይበላም የሰው ቤት እንጀራ ያ ወፍጮ ወረድ ቋቱ ሙላ እንዴ አይበላም የሰው ቤት እንጀራ ይባላል ያረሰማ ጎበዝ እርቴና ተነቀው ያጎራ መስከረም ዘለቀ ይባላል የሚገርም ነው በጣም ለገበሬ ነው የሚዘፈነው ያረሰማ ጎበዝ እርፌ ነቀነቀ ወፍጮው ያጎራ መስከረም ዘለቀ ይባላል አላረሰ ጎበዝ ካልነቀነቀ የሐምሌል ቤት አለፈጣት ወዴት ይባላል ያው አርሶ አደሩን ለማበረታታት ይሆነ ማለት ነው አሁን እንደ አርግ እንግዲህ አናፋፍስና ሸካሪ ግራ ቀማርጊ ወጥ እንሰራለን ማለት ነው እንደ አርገን ነው የምንኖረው ለሐለኝ ልክ ነው ክኩዙ ካልተከካ ትንሹን ተለቁ ይዘ ወፍጮ ቤት ተይዶ አይሆንም ማብራት አለ የምትምጥቁ ከተከተለ ማለት ነው ልክ ነው አሁን ይሄንን ዝካ ያልደርስም ይሁን በፈልግ ለለቱ ማለት ነው ወፍጮ ቤት ባህር ማለት ነው ተከከለ ነው ለማድገን እንጠቀማለን ማለት ነው እና እንደ አርገን ነው የምንጠቀመው አይሄው አሁን እንደ አረግና አረቆይ ጥጆች እንዲቆሙት ደሞ ንፋሹ እንዳይበታተን በታይ ፍየሎች ይቆሙታል ጥጆቹ ሁሉኛ ሁሉ እንዳይወድቅ ማለት ነው የቀረው እንደማ አሁን ትንሽ ከሽከው ይለቅልናል ማለት ነው በሙቀጫ ወፍጮ የተረፈው አሳር ይሄድልናል ማለት ነው እንደዛ አድርገን ያለ አሁን እንደ አድርጌ እንግዲህ ይሄው ቅድም ሽምብራ ነበር አሁን ከከፈና ማለት ነው በጣም ጥሩ እንግዲህ ተመልካቾች ፕሮግራማችን እንደቀጠለ ነው እንግዲህ የገጠር ልጆች ከዚህ ማህበረሰብ የተገኙ እንደመሆናቸው ደግነትና ገራገርነት መገለጫቸው ነው ሆኖም በዚህ የቴክኖሎጂና የቀጣፊ ዘመን ከደግነትን ባሻገር ንቁ መሆን ያስፈልጋልና ታዲያ አንዱ የመንቂያ መንገድ መማር ስለመሆኑ አያጣይቅም ቋንቋ መማር ደግሞ እጅግ በጣም አስፈላጊ ነው የእንግሊዘኛ ቋንቋን በኦንላይን መማር የምትፈልጉ ወደኛ ኑ እንላለን ለመሆኑ እስከዛሬ የተማሩት ተማሪዎች ሐሳብ ምን ይመስላል ካላችሁ በጣም እኔ በደስታ ነው ያንተን ትምህርት ሞደው በደንብ ነው የገባኝ ወላሂ ላዚም እኔ ውሸት አላቅም አልহামዱሊላህ ጀማል መታስተምረው በደንብ ይገባል ለኔ በጣም ተቀመኛል በጣም ረርተኛል ብዙ ማላቃቸው ነገሮች እንዳቀረርተኛል ብሯ በጣም ትንሽ ነች ማርያምን
እኔ በጣም ነው የሚገርመኝ ማዘሬ ራሱ ትላለች እቺን ብር ከፍላችሁ ብቻ ነው ይሄን ሁሉ ነገር ስትማሩ የነበረው አንዳንዴ ላይቭ በመገባበት ሰዓት ጸጥ ነው በቃ የምትለው እና ትምርቱ ካለቀ በኋላ በስማ ወንድማችሁ ጓደኛችሁ እኮ ነው የሚመስለው ትላለች እየሳከም ስለምታስተምረን በፍቅር በቃ ስለምታስተምረን ማለት ነውና በጣም ምርጥ አስተማሪ ነህ በጣም ማለት ነው ወደ ጣውሳ ለርኒንግ ትምህርት ቤት ስመጣ ምንም አይነት እንግሊዘኛ አልችልም በጭራሽ ማለት ነው አሁን ላይ እኔ እንግሊዘኛ ቻልኩኝ ማለት ነው ብዬ በቃ ከራሴ ጋር ብዙ እንትላለሁኝና እጅግ በጣም ደስተኛ ነኝ ያንተ ተማሪ በመሆን የምድለኛ ነኝ ከምትወዳቸው ተማሪዎች አንዷ ተማሪህም ስለሆንኩኝ እንዳንተ አይነት መምህርም ስላለም በጣም ኮርቻለሁኝና እጅግ በጣም ደስ ብሎኛል ጀርዬ በጣም ነው ማመሰግነው የሶስተኛ ዙር ትምህርት ሐምሌ 1 2017 ይጀምራል መማር የምትፈልጉ በ0914 35 1609 ስልክ ቁጥር በኢሞ ዋትስአፕ እና ቴሌግራም ጻፉልን በእርግጠኝነት በውሳኔያችሁ ትደሰታላችሁ የተከበራችሁና የተወደዳችሁ ተመልካቾቻችን ከመየጓዳ መሰናዷችን ቀጥሏል ቀደም ሲል እንደነገርናችሁ እንግዲህ እዚህ በደሴ ዙሪያ ወረዳ አባሶ ቀበሌ ጎበዴን በተሰኘው ሰፈር ከናታችን ፋጤ ዩሱፍ ጋር ሸጋ ቆይታ እናደርጋለን የማር ቤታቸው ውስጥ ነው የምንገኘው አሁን እንግዲህ ሳቸው ጋር ምግብ እየሰራን እየተጫዋወትን ስለ ህይወታቸው እያወጉን አብረን እንቀጥላለን ማለት ነው ስብሰባም እንደነበር እየነገሩኝ ነበር አዎ ስብሰባ ነበር ያው እናንተ ስትመጡ እንግዳ ሲመጣ ይብሳል ስብሰባውም ቢኖር ሁሉም ባንዲ ይስተካል ማለት ነው ይስተናገዳል ማለት ነው አይሳካል በጣም ጥሩ እንግዲህ በኋላ ብዙ እናወራለን የማር ቤቱንም አጠቃላይ የቤት አያያዞን ሱሱ በጣም ጥሩና ሌሎችም ሊማሩበት የሚገባ ስለሆነ እሱን ነገር እናነሳለን እናያለን ከዛ በፊት ግን ያው አንድ ምግብ ሊሰሩ እንደሆነ አሁን ነግረውኛል ምንድነው አሁን እየሰራን የምንዋጋው አሁን ክክ ነው የምሰራው ወጥ ሰርቼ እሺ ወጥ ነው የምሰራው ክክ ለሰራ ነው በጣም ጥሩ እሱን ሰርቼ ምግዴን አቀርባለሁኝ እሺ ከዛ ቁርሴን በልቼ ለስብሰባ ያወጣለሁኝ እሺ ስለዚህ አብረን እንትላለን ማለት ነው እሺ እንደዛ ነው እኛ እኮ እንደዛ አድርገን ነው እንትን የምንለው ያው ምድጃችን ባለ 3 ጉልቻ ነው እኛ በዚህ ነው የምንጠቀመው ምጣዱን ብቻ ያው በእንትን አድርገናል እንዴ የወጥና እንትናችን ጥቅማችን በይህ ነው ብዙ ጊዜ አሁን የምጣዱ እርሶ ለተመልካቾችም በኋላ እናሳያቸዋለን በጣም የሚያመርት ነውና አንዳንድ ውጭ ሀገርም ያሉ ሌላ ቦታም ያሉ ተመልካቾች ልክ እንደ ምጣዱ ለምን ይሄኛውን ዙሪያውን ድፍን ያለ አያደርጉትም ይላሉና ይሄኛውን ክፍት መሆኑን የምትፈልጉት ለምንድን ነው የኛውን ክፍት መሆኑን የምንፈልገው ቆሎ እንቆላለን አሻሮ እንቆላለን ዳቦ እንደፋለን በአገራችን ባህል ሙጌራ እንጋግራለን ሙልሙል እንጋግራለን እንደገና የጂጂ ስራ እንሰራለን የጂጂ ስራ ሲሰራ ከፍ ያለ ዲስት እንሰራለን ያን ጊዜ ለጉልበቱ ያንን አፍርሰህ መልሰህ ትንሽ መልሰህ ትልቅ አታረገው ምጣድ ያው ምጣድ ነው አንዲያው ማለት ነው አሁን ይሄንን ያው ማር ቤት እንሰራ በሰፊው ምድጃችን እንሰራለን ራሱ ጎን በጎን ዲስትና ቡና እንሰራለን እንደገና ደግሞ ዳቦ እንጋግራለን ለዛ አይመቸንምና ነው ማለት ነው አይመችም ያለው ነገር ሲቀያየር ዲስቶቻችን ራሱ 3 4 ወይ ናቸው ከፍ ያላለ ዝቅ ያላለ ያያ ሲሆንብን ነው እንጂ ማረጉ ቀላል ነበር ግን አይመችም ከዛ ውጭ ምድጃውንስ አሁን በገጠር ሰው ክረምት ሲሆን ቀዝቅዞት በርዶ ሲመጣ ምድጃ ዙሪያ መክበብ እንወዳለን ልጅ ሆነን አሁንስ እንዴት ነው ያ ልማድ አለ ዋናው ቤት መቀመጥ እንዳለ ሆኖ እሳት ፍለጋ የሚመጣ ሰው የለም አለን እንጂ አለን እኛም አለን ጎረቤቶችም አለን በተለይ ስራ አስፈትቶን እንመጣ እንደው አስፈታን እኮ ስራ እንዴት ቆያችሁ እንዴት ሆናችሁ እኛ እኮ ይሳን ነው እንባባልና ነይ ቶሎ ቡና እንጠጣ ነይ ቁጭ በይ ብለን ዙሪያውን ሆነን ያን ሰዓት ሙቀን ቡናችንን ጠጥተን መልሰን ደሞ ካስወጣን እንወጣለን ዙሩ ያንቀርቱ አይደለም ማታኛ ሙቀን ነው የምናመሸው ሰዓት ሙቀለን አዎ እንግዲህ ወይ ከመጡ በዛሬው ያው በፌርሜሎ አርገህ እዛኛው ቤት ስከድ ያው በፌርሜሎ አርገህ ተሄዳለህ ለኛ ግን ለብቻችን የሚጣምን ማን ነው ይሄ ነው ስለዚህ ምድጃ ምግብ ማብሰያ ብቻ አይደለም ማታ እሳቱ እየነደደ ቤተሰብ ዙሪያውን ከቦ እየሳቀ እየተጫዋተ ያገር ቤት ኑሮ ደግሞ ጥሬ ነገር ትቆላለህ ቡና ማመሻሻ ብለህ ታፈላለህ ያን ቡና ስታፈላ ሁሉ ጊዜ እንትን አይገኝም ጥሬን ቆላርገህ ጥሬን እየበላ ካመሻለህ ቆሎ እየተበላ ማለት ነው ቆሏችን እየበላን ዙሪያውን ተቀምጠን ቡናችንን አጥተን አምሽተን እንቅልፍ ወስደናል ይባላል ወት ያስመሻል ይባላል በዛ እንጠቀምበታለን እና ምድጃውን ያው እንደ አርገን ለመስራት ፍቃደኛ ምንንም ምንም ይጣመንም ይሄ ነው የኛ ደግሞ ማገዷችን እኮ እንጨት እንዲተለዛ አርገን አይደለም ኩበት አያይዘን ከምረን የከብቶቻችንን በተጠቅመን ኩበቱም ያያየው ነው አሁን ይሄ ለክረምታችን ይሄው እንደ ምንበላው ሁሉ እንደ ወፍጫችን
ተዘጋጃጅ አሁን ሰኔ ነው የሞይ ሰኔው በጋ ነው ይባላል እንደገና ደግሞ በግንቦት አልገባኩበት ይሆናልበት ይባላል በእኛ በግንቦት ያልገባኩበት ይሆናልበት ይባላል ያን ብለን ቅድሚያ ዝግጅቱን አድርገን እንደምታየው ክበን እንትን እንላለን ነው አልኩ ለስመጣ በዛ በክረምት ቀየው ጭቃ ሲሆን ውሃ ሲሆን ብርዱ ሲበርድህ ጉልበትን አታገኙም የዛን ጊዜ ዱር ትሄዳለህ ያን ያህል ተተሸገር መጣበል ወረድ አድርገህ መፈልገው ነገር አያይዘህ እንግዲህ የሚምጣ አንተም ሁን ብቻ ይሆን ከሆንሁን ተሰራለህ ስለዚህ እና እኛ ማገዶችን የምንፈልገው እንደዚህ ነው ማለት ነው በጣም ትክክል ነው ከዛ ውጪ የርሶን ማር ቤት ያያየው ነበርና መደርደሪያ አለ በዚሁ በአካባቢው ነገር እዚሁ ጋር ደግሞ የመጣዱ ዘመናዊ ማገዶ ቆጣቢ ምድጃ ያለና የድሮ አኗኗራችሁና ያሁን እንዴት ይመስል ነበር አሁን አኗኗራችሁ የቤት ንጽህና አያያዙ ተሻሽሏል ብለው ያስባሉ እንዴት ነበር ድሮ እርግጥ የድሮውን ብዙንም ባንለየው ዛሬ ተሻሽሏል ከድሮ ማለት ነው የድሮ እርግጥ መደርደሪያ የምንለው ንቃችን እንዳይጠፋም ብለን ገደብ ጭጎት እንለዋለን እንደዚህ ዙሪያውን ያበጀን ዝም ብለን እዛ እንግዲህ ማለት የሆነ ትንሽ ጭጎት ታበጃለህ እዚሁ ግድግዳው ላይ ለጠፍ የሆነ ጭቃ ካረጋለህ ለምላጭ ለዛተምና ታረጋለህ እቃችንም ደግሞ እርግጥ ጠጋ አድርገን እንሄዳለን አሁን ደግሞ በዛሬው ትንሽ ብዙውን የሚያዝ ነው መደርደሪያ መጣልህ ይሄን መደርደሪያ እንትን ብለህ እቃህን ባገኘህበት በፈለክበት ታገኘዋለህ እዛም አለ ዝም አለ በተለይ ማር ቤት የምትፈልገው እቃ በሙሉ ታረጋለህ ትከርዘት ተተዳለህ ተመጣ ከፍተህ ትገባለህ ደጃፍን ቁልፍ ታበጃለህ ጉልበት ይቀንስልሃል እዛ ቤት ከደም የምታመጣበትን እዛ ቤት ወጣ የምትለውን ተዝቹ ብድግ ያረክ ሰራለህ ድካም ይቀንሳል እንደገና ደግሞ ጥቢስ አልባም ዲጃ የሚባለው ድሮ እንደዚሁ ነው ራሱ ተዛውጥተን መልሰን ደግሞ ያደረግን ነበር አሁን ቀንሶልናል እሳት እንቀንሶልናል ፍጆቱን ማለት ነው እሳት አይፈጀንም አይለበልበንም አንቃጠልም ሁለተኛ ደግሞ ጂጊ ድግስት ይባል ዝወጥን ተሰራለህ እዛ ምጣድ ይጋገራል ኩሽና ብዙ ነገር ይዛለኝ ማለት ነው የዛ ጊዜ ያንንም ዲጃውን ጠብቀን ማለት ነው ያንንም ዲጃውን ጠብቀን ነበር ጂጊ ያሉ ነበር አሁን ምንድነው ጂጊ የሚባለው ጂጊ የህብረት ስራ እንለዋለን እኛ ጂጊውን የህብረት ስራ እንለዋለን በጋራ ተባብራችሁ ይሰሩበት ደቦ ስራ ይባላል ነዶም ሆነ አጨዳም ሆነ በቃ የሆነ ስራ አለ ያው ጂጊ ምለን የምናዋጋው ማለት ነው ተባብራችሁ ባንድ ላይ የሚሰሩበት ለዛ እንግዲህ የሚበጅህ ነገር ነው ይሄ ማለት ነው በዛ ትንሽ ይበጅሃል ከዛ ባሻገር ድሮ ውሃ የሚቀዳው በእንስራ ነበር ስራው ተቀርቶ ይመጣና ይቀመጣል ከዛ በኋላ መጠጣትም ሲፈለግ ምንም ሲፈለግ አሳ ወይ ደግሞ የቅል ምንድነው ፎሌ ይባላል እዛው እየተገባ እየተጠለቀ ነበር አሁን ያ አለ እሱን ደግሞ ትለ ነገር የዛሬው በጅቶናል እንላለን ምሳሌ ያንጣሳ ያንፎልም ሆነ ያንጣሳም እንደፈለክ ዝም ብለህ ያው ቁጭ አድርገው መቼም ተሸኩላለህምና ብድግ አድርገህ ልታረጋው ትችላለህ አሁን ዛሬ ጀሪካኑ ከዛ ያው ተከርኖ ይውላል እቃውም ከመደርደሪያ ያወርዳል ብርጭቆን ፈለክ ጆክን ፈለክ መቼም ብድግ ያረከው በዛ በኩል አትሸክክም በዛሬው ማለት ነው የኛ ድሮ እንደው ምን ስራይቶ አቀዝቅዝ ትላለች ተቀዘቅዝናለይ እንላለን ከን ስራይቶ ሀስጡ ጥም ይቆርጣል እንላለን አዎ እንደዚህ ይያል ግን ደግሞ አንዳንድ ውሪ ቸኩልና ለምሳሌ መሬት ተቀምጦ የነበረ አሳካለ ይዶ ይነክረዋል ያው እንደ ግዚያውም መቼም ብዙም ባይከታተልና እንደ ዛሬው እንድቆንም ባይባል በርግጥ ያኔ እንደዛም ሆኖ ብዙ ህመም የለም እንትናችንም ደግሞ ደህና ሆኖልን ኑሯችን ያው እንትን ብለናል አሁን ግን ስናየው ከዛ ሁለተኛ ተጉል በቁጠባ አይነት ያ በጅቶና በጣም ደስ ይላል ሁለተኛ እንደገና የድሮም ብዙንም እንደ አሁን እርግጥ ሁላችንም ያው እንደዚህ እንዳንተው በቀበሌውም በምንም እንማራለን ጢስ አልባም ዲጃ እንደዚህ አርጋችሁ ይሉናል ጤናዎቹ ያስተምሩናል እኛም ተቀብለናል አልተቀበልናቸውም አለ በቃ አሁን እነሱ ሌላ ጢስ እንዲጤስ አይፈልጉም ይሄንን በፌርሜሎም ሆነ በምንም ከሳል አርገን እንደገናም ዲጃችንን ምጣዲያችንን ጋግረን ያው ይፈልጋሉ ያስተምሩን ማለት ነው እኛ ደግሞ በዛ ተታስበው እሳት መሞቁ የኛ ትልቁ ገበያው ነው እኮ ትልቁ ገበያው አሁን እንደ ከተማ ብርድ ልብስ ገብቼ ልቀመጥ ብትል ሩሂትም አትቀመጥ ለምዳለችና እዛ ቤት ደርሼ እዚህ ቤት ሰርቼ እዚህ ቤት ትላለች ሁለተኛ ደግሞ ያችን እንጀራዬን ቁርጥ እንጀራዬን በልቼ ልቀመጥ ብትል ለምዳልና ጥሬ ቁጭ ታላረግ አረ ይማኔ ተራወደች እኮ በተቻለ መጠን ጭሱ እንዳይጎዳችሁ እናንተንም ንቃቄ ማረጉ አስፈላጊ ነው ግን ደግሞ ያው እሳት መሞቁም ዙሪያውን ሆኖ መጫወቱም ጥሩ ነው የት ነው ተወልደ ያደጉት
ተወልጄ ያደኩት እዚሁ አባሶ ቆቱ ነው እኔ እዚሁ ደሴ ዙሪያ አባሶ ቆቱ ነው ቆቱ ወደ ላይ ከፍ ይላል ላይ ዳባ ይባላል ያባቴ ሀገር ማለት ነው የባሌ ሀገር ደግሞ አባሶ ጎበዴን ይባላል በጣም ደስ ይላል እንዴት ተገናኙ የዛሬ ልጅ መጀመሪያ ተገናኝቶ እርስ በርሱ ተዋዶ ነው ወደ ቤተሰብ የሚከደው በምን አጋጣሚ ተገናኙ ከባለቤቱ ጋር የኛ ግንኙነት የገሌ ዘር የገሌ በሚል ሐረግ በሚል የገሌ ልጅ ያለችልህ በሚል አባትና ከለምኑ ልጁ ምን እንደሆነ አታየውም እኔን ምን እንደሆነ ያቀኝ ያው ፈዛ ይለመናል ይታጫል እንደገና ቅቤ የሚባል አለ ይቀባል እንደገና አማት መስቀል ድንብል ማተቢ ይገዛል ይችን ሸፈን ብለህ ነው በሻሽ ራሱ ያንን ጸጉሩን ያስነኩ ማለት ነው በዛ ጊዜ የቅቤ ቀቢው ቀናው ሰው እንዳያይህ እንደማትታወት ሆናለህ ያው ይደግሳል እድል ያፈራውን ያመጣል እድል ያፈራውን ታወስዳለህ ማለት ነው እንጂ አላህ ካጋጠመና ባህሪ ለባህሪ ከተስማሙ ትዳሩም ይሰማል ከመልኩም ይሁን ከጾባውም ይሁን እድል ብቻ ያጋጥምህ ዋናው እሱ ነው በቤተሰብ ነው ይሄንን ደስ ይላል አሁን ምን ያህል ልጆች ወለዳችሁ 5 ልጆች ወለድን 5 ልጆች ወልደን አምስተኛይቱ ስትጠባ ሞተብኝ ልጆች አባት ሞተብኝ የዛ ጊዜ እንደዚህ መከላከያም የለም መውለዱም ራስ በራስ ነው እሱም አንድ ቅንጣት ነው መውለዱን ይፈልጋል ህፃኖች ናቸው ቤታችን ይሄው ነው ይሄው ነው በዛ ጊዜ ዘበን ይሄን የመሰለ ቤት ሰርተን ነበር የምንኖረው ኑሯችን ራሱን የሻለ ነበር ማለት ነው ያው ፈጠቀን ፈጅቼ በቃ በሸቃይ በልመና እንደው እንዳጨጫጭቼ እንደ ሴት ቤት ሰርቼ ሸቃይጄውዬ አስተማርኩኝ ልጆቹን አሳደኩ ከማሳደጌ የዛ ጊዜ ግድ የለም ትምርት ያው ወደህ ነው ሩሃቸውን ቢባል ብዬ ቀደም ያሉትን ያስተማርኩ እንደገና ለጥቄ ያሉትን አስተማርኩ አልহামዱሊላህ አሁን ሁሉም እሱ ነው ትልቁ ራሳቸውን ሻሉልኝ ይላል እንደዛ አድርጌ ነው ያሳደኩት እንደናትም እንዳባትም ሁኔ ነው እንደው እንዳጨዳጭቼ እንደ ሴት መጣርጋግሬ እንደ ሴት ነድዋ ግጄ በዛ ላይ እንደወንዱ አጠጥቼ ነው ልጆችን ያሳደኩት ከዛ የተነሳ አልহামዱሊላህ ሱሩ አሁንም ጤና ነበርኩ በጤንነቴ ልጆችን አሳድጌ አባ ካላቸው ልጆች በታይታ አላረጋቸው አባ ካላቸው ልጆች አብልጭ እንጃ ሳንሸካሊዝ አልহামዱሊላህ ደረጃ ደረሱልኝ ይላል እንጂ እንደዛ ነው ትልቁ ነገር እና የድሮ ትዳር በቤተሰብ ነው ማለት ወሎ የሚታወቅበት አንዱ ነገር እንግዳ አቀባበል ነው እና እንደው ከድሮ ጀምሮ እስካሁን ባለው ቤት ያፈራው ነው ለእንግዳ የሚቀርበው በርግጥ ግን እንግዳ ሲመጣ እንደው በምን መንገድ ነው የምታስተናግዱት እንግዳ ሲመጣ እንደርሶ ቤት እንግዳ ሲባል በጣም ክብር አለው በጣም እናከብራለን ሲመጣ ካለ ድንገት ከመጣበት ቤት ያፈራውን እንግዲህ እንጀራ የሚኖርህ ለጊዜው ዳቦ የሚኖርህ መቼም ያንተ አቀርባለህ ቡናን ቆልተህ ሀሪብ ብለህ መጣህልኝ ብለህ በቃ ፈገግ ብለህ ተቀበለዋለህ ያ ሰውዬ ካደረ እንዳምህ እንደ ቤትህ ዶሮም ካለህ እንቁላልም ካለህ ደሞ እንደዛም ደሞ ካድራና ደሞ ካሰፈው ግልገልም ካለህ በመነጋው ታደርገዋለህ ማለት ነው ደሞ ወታይቶን ምሳሌ አሁን እናንተ በጧት መጣችሁ እናንተ መጥቶ የሚቆይ ካለ አረሬ ትልቅ እንግዲህ መጣብኝ እንላለን እንሯሯጣለን ያን ዋናው ነገር እንዳሉ ቅድም ከፍትፍቱ ፊቱ ነው አወሱን ነው እሱን አላህ እንደገና ሲመጣ ሳቅሳቅ ብለህ ያ ሰውዬም ዘንቶም የሚበላልህ እንኳን አይደለም ሌላ ነገር የምትተክረውንና ያችን ያቀርባትን እንጀራ ተተሰቀው ነው ታልሳካው ይገባ ሳቅና ጨዋታ ነው በቃ በሱ ነው የምንሸኘው በዛ ላይ ተገጠመ ወተት ተገጠመ እሸት በቃ ለመጣልህ እንግዲህ ያለህን ጠብጠብ ነው ለምን ጥንቅሻ ገዳ አይሆንም ማለት ነው እንደዛ አድርገን ነው ወዱሩ እንትን የምንለው ማለት ነው ዋናው ነገር ፍቅሩ ነው እንግዲህ አሁን ያው ጨዋታችንንም ቀጥለናል ሰላሱ ተወጣችንም ቁልቱ እየደረሰልን ነው አሁን እንግዲህ ደግሞ እንዲህ አረግና አዎ እንዲህ አርጌ ሰላሱቱ ቀድሞ ተቀቅሏል ተጥዷል እንዲህ ፈርስልኝ እንደዚህ ማታዋለሁኝ እኛ ቤት ያፈራውን አይደል ምናረገው ያመረትነው ነው ልክ ነው ሽምብራ እንደውም አተርና ሽምብራ ምስር ነው እኛ ሽምብራችንን ያደረግነው
የማላመረከው ገበያ ታልህር አታገኘውም ልክ ነው አይ ሽምብራ እንደውም ብዙ ጊዜ ያው ቆላ ነው እንጂ ሁሉም ቦታ አይገኝም ሁሉም ቦታ ስለማይገኝ ቢያርጌ ሁሉህ የፊቱ ማለት ነው ልክ ነው ያን ወጣሁት ግን ያው ሞት ይመጣብኝ ነው እንጂ ያው ብዙዎች ሰዎች አሁን ግን ገሌም ሆነ ገሌም አንዱን እያየ እየወጣ ነው ሌላው ነገር አሁን ድሮ የልጅ አስተዳደግ ዛሬና በፊት የነበረው በጣም ይለያያል አሁን በፊት ልጅ ማድ እንግዳ ከመጣ ይቀርብም ሊባል ነበርና በእናንተ አስተዳደግ እንዴት ነበር የዛሬው ዘመን የልጅ አስተዳደግ እንዴት እኛም እንደዛ እናረግም አንበላም በእኛም ጊዜ ማለት ነው በእኛም ጊዜ አንበላም ራሱ አባታችን ጋር አንበላም ልጆች ለብቻችን ነው የምንሰጠው በእኛም ጊዜ ማለት ነው አሁንም ቢሆን እኔም ካሳድግ በእኔም ጊዜ ካሳድግ እንግዲያ ከመጣ ልጆች ብቻቸውን በባንዲ ማዲ ይበላሉ እንግዲያው ለብቻው እኔ ቀርቤ ብላ ሴትም ሆነ ወንድም ብሉ ምለው እኔ ነኝ ልጆች እነሱ ጋር ይገመግሙብናል አጎራራታቸውን ያውብናል ስስቷል የድሮ ሰው ማለት ነው አሁን ደግሞ ማንንም መጣ ማንንም ቅርሚያ ልጁ ነው እየበላ ያየ ነው ከአባትየውም በፊት ማለት ነው እንደገና ደግሞ አባወራ ለብቻ ዘሰጠክ የሆነ ነገር ራሱ ለወጥ አርገ በሰራ ለልጆቹ ማያዳርስ ከሆነ አባትየው በልቶ ይወጣል ልጆቹ ደግሞ በተረፈው ነው ዛሬ ግን ልጅ እንዲ የሆነ ነገር እንዲወለብት አጥንፍንትን እንዲል ቅርሚያ ልጁ ነው ዛሬ ማለት ነው አሁን ልጆች ያየናቸው ነው ልጆቻችንንም በዝም የሚወልዷቸው ዛሬ ያው እንደ ዛሬው የሚያፊት አይገጥም ማለት ነው ላይ ገዛለት ጫናም ቢኖር ግን ልጆቹም ስርዓት ይኖራቸዋል አሁን ብዙዎቹንም እኔ በራሴ ማልገድፈው እንዳልክ የተባለ ልጅ እጫት ቦታ እየተገኘ አልባለ ቦታ ተስንት አንዲ ነው የወጣው እንጂ ከስንት አንዱ ደግሞ አሁንም ቢሆን እኔ ይሄንን ጥሩ ነው በያልገድፈው ለልጆች ፍቅር መስጠት ነፃነት መስጠቱ እንዳለው ነው ግን ደግሞ ያለ ገደብ መብት ሲሰጥ በኋላ ሲያድጉ ልጁ መብትን እንጂ ግዴታውን የማያውቁ ልጆች አሉ ያየናቸው ስለሆነ ማለት ነው በዛ እንትን ይላሉ እኔ አላህ ክብሩ ይስፋልኝ አላህ እንትን ይበል ቀጥ ብለው የማያዩ ልጆች ደህና ናቸው እንግዲህ ወጣችን ደረሰ የኛው ደረሰ ይኸውልህኛ ማገዶ ጁብ አርጎ ነው ከሰሉ ያዛንን ልጃችን አያይዘን ይኸውልህኛው ደረሰ ማለት ነው እንግዲህ ዛሬ ያው የተጫዋወትን ያው እንግዲህ ወጣችንን ሰርተን እየጨረስን ነው በጣም አመሰግናለሁ እንግዲህ ጥሩ ደስ የሚል ጊዜ ነበር የነበረን የቤት አያያዙ ያናኗር ዘይቤው ስርዓቱ በጣም ደስ ይላልና እርሶ ጋር ስለቆየው በጣም ደስ ብሎኛል እንግዲህ ደግሞ የቀረውን ጭውውት በኋላ ወደ ዋናው ቤት ሄደን ተመልካቾችንም ዋናውንም ቤት ያሳየናቸው ችግር የለውም ቆይታ እናደርጋለን ያው ወጣችንም እንግዲህ ደርሷል አሁን እሺ እንግዲህ ይኸውልህ ይሄ እንደምታየው ነው እኔም አመሰግናለሁ ማነው ሽመሽሽ ዘይሪኝ ማነው ሽመሽ እቲቲቲ ቆይ ማነው ሽማ እቺ ልጅቱ ማነው ሽማ እዚህ ያዘልሻት ሽማን አታውቂው ስሟን ታውቂዋለሽ ናይም እሺ መጣን እሷ ቤተኛ ሆና ነው ቁጭ ያለች አውልህ በዚህ በሌባ ታዲያ ለምንበላ አረጋይ ነው እኮ መሬት እንዲያናረገው አልበላም እኮ ትንሽ ነው እንዴ ሁላችን በላን ይሄ ለእንትኑ ና ወንድሜ ነው ታየ በላን እንግዲህ አረኝና ፈሪብሉና ኮም ቢያልፍ ሳዲው አሁን ወቅቱ ነው ሰኔ ነው እንግዲህ አልበሰለም እንዴት ታዩ የሚያምር ባይቢ አሁን እንግዲህ
የወለዱትን ሲስሙለት የሰሩትን ትበሉለት የእናት እንጀራ ይጣፍጣል ደስ ይላል እንደኔው ጉርስ አርጉልኝ በሞቴ ማለት ነው ይሄው እሺ ማየ እንብላ ታዳ እሺ በላለሁ እንዴ ልጆች ጋር በላለሁ አዎ በሉ እና እቴ ነኝ እንጂ እንብላ አንቺ ደሞ ይኸውልሽ አይው ደሞ መጣ እንዴት ያለ ይኸውልህ የጎረ የኛ ይኸውልህ ጅጊ የሚባለው የጎረቤት እርጎበያ አረባላ እርጎ እናመሰግናለን በጣም አላህ ይስጥልን ቁጭ በሉ አረፍ በሉ እሺ እሺ ና ቶሎ ብርጭቆታ እንትን በእነህ ላርጋቸውና ያው ብርጭቆ ሌላ ታመጫለሽ እንዴ አትገነበት አንቺ ታርጊያታለሽ እንደ ባህሪው አንቺማ እንደው አሞቹ ፀሐዩ አልከበዳቸውም አረ ለእንግዶቹ አይከብዳቸው የዘንድሮ ፀሐይ ለእንግዲህ አይከብዳቸው እንግዲህ አይጠፋም መቼም አታታይም እስቲ እህቴ እንትን አንቺ ቆይ ከዲው ቆይ ማስቲ መደርደሪያው ቆይራላ እናጣ ባህላችን ወተት ማያለው ራሱ አልፈት ማረጊያ እንትን እሺ እንትን ቀሊሱ ቆይ እንትን ከን የስትንስ እየጨፋ ነበር እንዴ ሰዲብ ላይ ተሆን እንዴ እህቴ ትሰበቅ ነው ዲግ ነው በርበሬ ጋር ታመጭላቸዋለሽ ከዲው አንጫት እንዴ ወተት አልኩኝ አፋያን አንቀልጥዬ ብሏል ግጥቡም ወተት አልኩኝ አፋያን አንቀልጥዬ ብሏል እንግዲህ ሲመጣ አንቺ በርበሬ ለሚወድ በርበሬ ያግላችሁ በርበሬ ያግልና ስጫቸው ለሁላችሁም ያርግና ሰዓት በርበሬ ለሁሉም ይሆናል ታጁ ቢታይ አረብቱ ተዘቀዘቀሽ ታይ እስቲ ቆይ ቦቡላ ሳዘልና ታው እስቲ ነይ አይ ጉድ ልጅ በልጅነት ነው ነትሽ ይሄው ያመር ሁሉ በወጡ እንጂ ሳዲ ተቀበል ነው እሱም ባህሪ ሆኖ እንትን ይላልዋ በል ሃያ ያገር ቢመብል ከቦ ባንዲ ሞሰብ ነው ብዬ ነው ልክ ነው እርግያው ራሱ ቄንጠኛ ናት ነው እኮ የድሮ ነው ያዘለኩ እኮ ጠርሽ የድሮ ያዲሱንማ እኮ ነው እኮ ምንሽ ራት መልሳለች ሳህን ይዛለች እኔ እርጋይን ታልበላ ባካን ቀበልክ ነው ካሪጃ ያለው ዋኔ እየተቀረኩ ነው ዙት ተጣራ ነይ አንቺ ነይ ነይማ ነይ ቶሎ ነይልኝ ነይ እንብላ ነይልኝ ማሪ ልጅቱንም ነይ አብላት ታጂዳ እንዳይረባት ያዘርሻትንም ነይ ነይ እስኪ ሳይ በርበሬ አንተ ምን ነው ነው ፍትበሉት እሺ አረ እየጠጣን ነው ማለት ሳዲ አልጠጣሽውም ስለምን ወይ ተጠጣ ይጠጡ ታረግላቸዋለህ አይ እንጠጣው አይራጋ ነው ፍቅሬ እሱንም ጠጭ ተንገላታው ጋር መስተንገላታለች ምን ጠብቀሽን አብሽሩ የተንገላታሽ አለሽ አረ ወላሂ ሳምንት ፍሪጅ አርቄ ኦኬ አሪራ በጣም ወዶ በተፈጥሮም እኮ ቀዝቃዛ ነው አሪራ እንኳን ፍሪጅ ገብታ አረ ተንገላታ ምን ቆይሽ እንትን ታገፋል ከመጨረሻው ድረስ ደረጃ ድረስ ደሞ ከፍ ያለውን ነገር ከፍ ያለውን ጤና አላህ ይስጥህ የሚያማምሩ ልጆች እንዲያንተው አላህ ይስጥህ አላህ ይስጥህ አመሰግናለሁ አብሽራ ምንም ያው ቡና መግዣ ነው እንጂ አሁን ምንም የተለየ ነገር አላረግንም